ለሰው ሞት አነሰው አለች ቀበሮ ይላሉ ተራችሁ ሲተርቱ። እንግዲህ ይሄ መኪና ከተገዛ 1 ቀን 2 ቀን ውስጥ ተቆጥሯል። ከዛ ያለፈ ቀን አልቆየም። ነገር ግን ብዙ ውዝግቦችን ይዞ የመጣ ነገር ሆኗል ማለት ነው። ብዙ ሰዎችም ብዙ ነገሮችን እየተናገሩ ይገኛሉ። ሀይሚም ደግሞ ድንገት ትናንትና ገብታ ላይቭ ላይ የተናገረችው ነገር ነበር። ያችን ነገር ቀንጨብ አድርገው ወስደው እንግዲህ ብዙ አይነት ሀሳቦችን ሲያስተላልፉ ብዙ አይነት ነገሮችን ሲናገሩ የሚወዳት የሚያስመስሉ ሰዎች በትክክልም እንወዳታለን የሚሉም እንዲሁም ደግሞ የሚጠሏትም ሰዎች ያችን ነገር ወስደው እንግዲህ ብዙ ነገር ሲሏት ነበረ ማለት ነው። ይህ መኪና ለምን ውዝግብ አስነሳ? ሀይሚ ዛሬ ለምን ከፋት? ለምን ደበራት? ውስጧ የሆነ ቅሬታ እንዳለባት እንግዲህ ሙሉ በሙሉ ወጣ ተናግራለች ማለት ነው። ብሩክም ያለውን ነገር ተናግሯል። ሌላኛው ደግሞ በሚፍታህ ቤት እንግዲህ ለሀይሚ ትልቅ ሰርፕራይዝ እንዳለ ደስ የሚል ጥሩ ነገር እንዳለ ነግሯት ነበረ። ያነ ጥሩ ነገር ምንድን ነው በማለት እንግዲህ ጥያቄዎችን ጠይቋለች። ብሩክ ምን አይነት ምላሽ ሰጣት? ለወደፊት ሀይሚና ብሩክስ እንዴት ነው የሚቀጥሉት? ወይም ደግሞ ያላቸው ነገርስ በምን ደረጃ ነው ሊሄድ ሊራመድ የሚችለው የሚለውን ነገር እናወራበታለን። ሌላኛው ደግሞ ሀይሚንና ብሩክን ለማለያየት ሆን ብለው ብር ከፍለው እንግዲህ ሰው ልከውባቸው እነዚህ ልጆች ለማለያየት ያሰበ ሰው ወይም ደግሞ የተላከው ሰው ድንገት አፉን አዳልጦት ወይም ደግሞ በፍቅራቸው ሲሸነፍ አንድነታቸው፣ መተሳሰባቸው፣ ወጣትነታቸው፣ ፍቅራቸው ሲያሸንፈው ወይም ደግሞ ሕሊናው አልፈቅድ ሲለው በራሱ ጊዜ መጦ ተቀጥሮ መጦ እነሱን ለማለያየት እንደመጣ ብር እንደተከፈለው እንግዲህ በመናገር ሚስጥሩን ተናግሯል። ያ ሰው ምንድን ነው? ማነውስ ደግሞ እነዚህ ልጆች ሊለያይ እየሞከረ ያለው የሚለውን ነገር በደንብ እናወራበታለን ማለት ነው። አጠቃላይ ስለ ሀይሚ ስለ ብሩክ ብዙ አይነት ቅሬታዎች አሉ። እውነት ለመናገር እነዚህ ቅሬታዎች የጀመሩት በዚህ 2 ቀን 3 ቀን 1 ሳምንት 1 ወር አይደለም። ከዛ በፊትም ጀምሮ እንግዲህ ብዙ ነገሮች አሉ። ከዛ በፊት አንድ ነበሩ። ሀይሚ ብሩክ በቃ አንድ ነበሩ። አሁን ላይ በእነዚህ 2 ወር 3 ወር 2 ወር ወደዚህ በጣም ብዙ ሰዎች ለሀይሚ ደጋፊ የሆኑ ሰዎች አሉ፣ ለብቻ ለብሩክም ለብቻ ደጋፊ የሆኑ ሰዎች አሉና እርስ በእርስ ያለ መግባባት በቃ ማለት ያለመጣጣም አይነት ነገሮች አሉና እነሱ በማያገባቸው ነገሮች በማስገባት ያላሉትን ብላችኋል፣ ያልተናገሩትን ተናግረዋል ወይም ደግሞ እንደዚህ ነው እንደዛ ነው ብሩክ እንደዚህ አጥፍቷል ሀይሚ እንደዚህ ከመሬት ተነስተው እንደ ዱብዳ አንስተው ብዙ ነገሮችን ሲያወሩ ሰማለሁ። በዚህ አንጻርም እንግዲህ ብዙ ሀሳቦችን የምሰጥ ይሆናል። በቅድሚያ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። እንግዲህ ሀይሚና ብሩክ ዛሬ እንቅጩን እውነታውን ተናግረዋል። በተለይ ሀይሚ ምርር ያለ ነገር ተናግራለች። የማያዳግም ውሳኔ ወስናለች። ወይም ደግሞ ለተመልካችም ያስተላለፈችው ትልቅ መልእክት አለ። በጣም ገንቢ የሆነ ሀሳብ ነው። ስለ መኪናውን በደንብ እናወራለን። ስለተቀጠረው ልጅም በደንብ እናወራለን። ስለ ሀይሚና ስለ ብሩክ ለወደፊት ቀለበትም ያስራሉ። ቀለበት ያደረግላት ነው። ትልቅ ሰርፕራይዝ አለ እየተባለው ሀይሚም ቤት ልትሰራ ነው ልትገዛ ነው የሚባልም ነገር አለ። በዛ አንዛር አጠቃላይ እናወራለን። እንወዳቸዋለን። በመጀመሪያ እኔ ለሀይሚና ለብሩክ ትልቅ ክብር አለኝ፣ ትልቅ ደስታ አለኝ። አሁን አንድ ነገር ልንገራችሁ፣ የነሱ ስኬት ያስደስተኛል፣ የነሱ ደስታ ያስደስተኛል። በአጭሩ እንደዛማ ባይሆን ኑሮ ስማቸውንም ፎቶቸውንም እዚህ ጋር ለጥፌ ባላወራው ስለፈልፍ ባሏልኩኝ። ስለምወዳቸው ለነሱ ክብር ስላለኝ ነው። አብርሽንና ሩታን በመደገፌ የነሱ ስኬት አስደስቶኝ እስከ ጥግ ድረስ ስለሳቅኩኝ የሀይሚና የብሩክ ደስታም ያስደስተኛል። ነጋቸው ያምራል። አብሬያቸው ብቆም ከጎናቸው ብቆም አይዟችሁ በርቱልኝ ጨረቃዎች ብዬ ባበረታታቸው ነገ የተሻለ ቦታ ደርሰው ለብዙ ሰዎች የስኬት በቃ መጀመሪያ ማለት በደንብ ትምህርት እንዲሆኑ አስተምረው ወጣቱን በተለይ በዚህ እድሜያቸው እንግዲህ ብሩክ 25 ዓመት ራሱ አልሞላውም። ሀይሚ 25 ዓመት አልደረሱም። ሁለቱም ገና ትንንሽ ልጆች ናቸው። በዚህ እድሜያቸው እንግዲህ ያሉበትን ደረጃ ተመልከቱ። ስለዚህ ለብዙ ወጣቶችም አስተማሪ ይሆናሉ ብዬ ስለማስብ እከታተላቸዋለሁ፣ ደግፋቸዋለሁ። ከፍ እንዲሉ የሰው ደስታ ስለሚያስደስተኝ በአጠቃላይ እከታተላቸዋለሁ። ምክንያት ይሄ ነው። በጣም ደግሞ ስነ ምግባር ያላቸው ጥሩ ጨዋ የሆኑ አስተዋይ የሆኑ ለተመልካች ለሰው ክብር ያላቸው ልጆች ስለሆኑ እከታተላቸዋለሁ። ብዙ ምክንያት አለ የምከታተልበት እነሱን፣ ግን በአጭሩ ይሄ ነው ለጊዜው ልነግራችሁ የምችለውና እንግዲህ ስለ መኪናው ስመጣላችሁ ሀይሚና ብሩክ አብረው ነው የመጡት። በመጀመሪያ ሀይሚንና ብሩክን ለብዬ ብቻ የምትደግፉ ሰዎች አላችሁ። እኔ ይቅርታ አድርጉልኝ። እስከ ጥግ ድረስ ደግሞ ድፍን ብላችሁ በቃ የምትከራከሩ ሰዎች አላችሁ። በእርግጥ እኔ ሁሌም ቢሆን ቻናሌን የምትከታተሉ ሰዎች በደንብ ቪዲዮን የምታዩ ሰዎች በደንብ እኔ ማን እንደሆንኩኝ እስከ ጥግ ድረስ ታውቃላችሁ። ለማንም
እማላቀነቅን የሆነ ውሃ በነፈሰበት ምሮጥ ሰው አይደለም። የራሴ የሆነ አቋም አለኝ፣ የራሴ የሆነ አስተሳሰብ አለኝ፣ የራሴ የሆነ እይታ አለኝ። በዛ መንገድ ነው ሀሳብም እምሰጥ እምችለው። ከዛ ውጪ ምንም ነገር የምጨማምረው የምቀናንሰው ነገር የለም እና ጥፋተኛ ከሆነ ሀይሚ ካጠፋች ሀይሚን ጥፋተኛ ነሽ አቁሚ እንደዚህ አድርጊ ብዬ እናገራለሁ። ብሩክ ካጠፋ እንደዛው። ብሩክ ጥሩ ነገር ካደረገ ብሩክ ጥሩ ነገር ላይ ያደረከው በርታ ቀጥል። ሀይሚ ጥሩ ነገር ካደረገች ጥሩ ነው በርቺ ይላለሁ። ከዛ ውጪ ግን ያልሆነ ነገር ሲፈጠር ልመክር እችላለሁ። ትክክል አልሰራሽም ብዬ ልናገር እችላለሁ። ከዛ ውጪ ግን ሁለታቸውን ለያይታችሁ የምትወስዱ ሰዎች እርግጠኛ ነኝ ደጋፊ አይደላችሁ፣ የምትወዷቸው ሰዎች አይደላችሁም በጭራሽ ማለት ነው። እናንተ ማለት አውቃችሁ ነው የሆነ ሰዓት ላይ ጥሩ ትሆናላችሁ፣ የሆነ ሰዓት ላይ መጥፎ ነገር እንዲሆኑ ወይም ደግሞ በመሀላቸው ክፍተት እንዲፈጠር የምታደርጉ የምትፈልጉ ሰዎች ናችሁና ብሩክና ሀይሚ አብሮ ስለመጡ አብሮ ስለሆነ ነው አይደለ? ይሄ ደስታ የኖረው ይሄ ፍቅር ለነሱ ያላቸው ክብር ከፍ ያለው ያላችሁ ክፍር ያለን ክብር ከፍ ያለው አይደለ? ስለዚህ አብሮ ባይሆኑ ኑሮ በእርግጥ ሀይሚን ነው ቀደመን የምናውቃት። ለምን ይዋሻል? ግን ብሩክም ከመጣ በኋላ ሀይሚን ካስደሰታት ለምንድን ነው ሀይሚን ብሩክን ለብቻ የምንደግፈው? አብረው አንድ ላይ ደስተኛ የምንወደው ሰው ተደስቶ ማየት ነው አይደለ? እቅዳችን ህልማችን ወይ ደግሞ የሚያስደስተን። ስለዚህ ሀይሚ ደግሞ ከብሩክ ጋር ሁና ስናያት ማንደሰት ከሆነ ይሄ ምንድን ነው ማለት? በእሷ ደስታ ከብሩክ ጋር ሁና ስትመጣ ራሱ ፈገግ ብላ ስትመጣ ራሱ እሷን መደገፍ ማበረታታት ደስ ሊለን ይገባል እንጂ ብሩክን ለብቻ ደግፋችሁ ሀይሚን ለብቻ የምትደግፉ ሰዎች እናንተ እረፉ፣ አቁሙ። የምታደርጉት ነገር በጣም የተሳሳተ የወረደ ነገር ነው እና ትናንትና ሰሞኑ ከትናንት በፊት እንግዲህ መኪና ተገዝቶ ሰርፕራይዝ አድርጓታል። በቻናሏ ጉዳይ ላይ ራሱ ብዙ ሰዎች ብዙ ነገር ትላላችሁ። በእርግጥ ላይክ ሼር ብናደርግላት ታድጋለች። እንዲህ በአንድ ቀን ሰብስክራይብ እኮ በአንድ ቀን በሁለት ቀን የሚመጣ የሚሞላ ነገር አይደለም። እውነቱን እንነጋገር ከተባለ ሂደቶች አሉት፣ ጊዜዎች አሉት፣ ይፈጃል። ብሩክ በአንዴ አይደለም እንደ ዘልል ምናምን ብሎ ሂዶ ያመጣው ያገኘው አይደለ? በጣም ቀስ ብሎ በጣም በተረጋጋ ሁኔታ ነው። ስለዚህ ሀይሚ ደግሞ የሆነ ሰዓት ላይ መግባቱ አይቀርም። ምንም የሚያሳስብ ነገር የለም። ዋናው ነገር እኛ ሀቀኛ ሆነን የእሷን ቪዲዮ እስከ መጨረሻው እንይላት፣ ላይክ እናርገላት። የምንወዳት ሰዎች እኛ በቂ ነን። የምሬ ነው። ከ1000 ሰው ጋጋታ 10 የተመረጥን ሰዎች በጣም ከልብ የምንወዳት ሰዎች ብናይላት በቃ ይሻላል። ሀይሚ ደግሞ መኪና መግዛት አቅቷት አይደለም። ብሩክ ቀድሟት ህልምስ ነበረው፣ እቅድ ነበረው። ይሄን መኪና ገዛ። ግን አይደለም ለሀይሚ ለሰፈሪ ልጆች ለጓደኞቼ ይሄ መኪና የኔ ብቻ አይደለም፣ እኔ ገዛውት እንጂ እኔ ብሩ አወጣውበት እንጂ የሁላችንም ነው። በፈለጋችሁ ሰዓት እየመጣችሁ መውሰድ ትችላላችሁ። የፈለግንበት ቦታ እየሄድን እንዝናናለን ብሏል። እና እንዴት አንተ መኪና ገዝተ ለሀይሚ አይደለም ለራስ ብቻ ነው የገዛው? የብሩክ ቻናል ያድጋል፣ የብሩክ ቻናል ይታያል፣ ብዙ ቪው አለው፣ ብዙ ሰብስክራይብ አለው። የሀይሚ ይወድቃል፣ በሀይሚ ቤት ቪዲዮ አይፖሰትም ብላችሁ እሪ የምትሉ ሰዎች ማለት አንዳንዴ ይውላችሁ ሀሳብ አስተያየትም እኮ በልክ ሲሆን ነው። እነዚህ ልጆች ለምንድን ነው ሞራላቸው ላይ የምንረማመደው? በእርግጥ እነሱ እርስ በርስ እኔ ተናገር ያለው ብዙ ነገሮች ይባላሉ ብያለሁ። ከዚህ በፊትም የተናገርኩት ነገር ነው። ግን እነሱ እርስ በርስ ጠንካራ ከሆኑ በመንፈስም በአካልም በልባቸውም ጠንካሮች ከሆኑ ማንም ሊለያቸው፣ የትኛውም ተራራ የትኛውም ቦምብ ሊበታተናቸው አይችልም። አንድ ነው የሚሆኑት። እግዚአብሔር ነው ያገናኛቸው፣ እግዚአብሔር ነው ያጣመራቸው። ማንም ሊለያቸው አይችልም። እና ከፍ ዝቅ አታድርጉ። የብሩኬ ንብረት ማለት የሀይሚ ንብረት ነው። ከዚህ በፊትም አብርሽ የሆነ ጊዜ መኪና ገዝቶ ቤተሰቦቿ ሳይቀሩ ተቆጥተው ነበር የሆነ ሰዓት ላይ ማለት ነው። ግን ሩታ በሰዓቱ ምንም ያልመሰላት መኪናውን አብርሽ ቢገዛውም አብረን የምንጠቀመው አብረንን ብላ ስላሰበች ነው። ከአንድ ቤት አልወጣም ነው። እና ሀይሚና ብሩክም ያለው ነገር እንደዛ ነው። ቀድመን ከመናገራችን በፊት መጻፍ ስለምንችል ብቻ ያልሆነ ነገር እየጻፍን ልጆቹን አንመርዛቸው፣ በሰላም ይኑሩበት እባካችሁ ብዬ ልማጸናችሁ ላለሁኝና በመኪናው ጉዳይ የሁለታቸውም ነው። ሀይሚ ደግሞ ነገ የተንደላቀቀ ነገር ገዝታ ታሳያቸዋለች። እኩል ነው የሚለቁት ቪዲዮ፣ እንደውም በተስተካከለ ሁኔታ አንድ ቀን እሷ አንድ ቀን እሱ፣ በጣም ከበቂ በላይ ለተመልካች ብቁ ሆነው ይህ ቪዲዮ በየቀኑ ፖስት ማድረግ እንዴት መከራ እንደሚያበላ እኔ ያውቃለሁ። ግን እነሱ ለተመልካች ሲሉ ወይም ደግሞ ቀኑም እንዳይዛባባቸው እኩል አንድ ቀን እሱ አንድ ቀን እሷ እየጫኑ ነው ያሉት። ስለዚህ እባካችሁ ተው። እኔን የምትወዱ መስላችሁ ብሩክን የምትወዱ መስላችሁ የተለያየ ደጋፊ አትሆኑብን። አንድ ሁኑ ደጋፊዎቻችን፣ ወይም ደግሞ የምታበረታቱን አንድ ሁኑ። ልዩነት አይኑር። እኔ ማለት ብሩክ ነኝ፣ ብሩክ ማለት እኔ ነኝ በማለት እንግዲህ መልእክቷን አስተላልፋለች ማለት ነው። ብቻ ትናንትና ደግሞ ብሩኬን እንኳን ደስ ያለ እያለችው ነበር ሀይሚ ላይቭ ላይ ማለት ነውና
የመሰላቸው ይሄ መኪና የብሩክ ነው። በቃ ሙሉ በሙሉ ሁሉ ነገር ያለው በሱ የሱ ብቻ አድርገው እንዴት ብለው ብሩክን ሲወቅሱት ያልሆነ ነገር ሲናገሩት ብዙ ነገሮች ሲፖሰቱ ነበር ቲክታክ ላይና የማያዩ አይምሰሏቸው ያያሉ። ሀይሚን ብሩክም እያንዳንዱ ማን ምን እንደሚሰራ ያውቃሉ። ግን ብሩክ ደግሞ ዝምታን የሚመርጥ ሰው ነው። ብዙ ነገር ግን ሀይሚ ተሰምቷት መጣ ተናገረች። ለምን እንደዚህ እናደርጋለን? ለምን ልጆቹን አንተዋቸውም? ለምን ኑሯቸውን አይኖሩም? እባካችሁ ተው፣ የምትፖስቱትን እወቁ ብዬ እማጸናቸዋለሁ። በቃ ከዚህ በላይ ሌላችሁ አልችልም። ሌላኛው ደግሞ ተቀጥሮ መጣ የተባለው ሰውዬ እንግዲህ አስቡት፣ እነሱን ለመለያየት እነዚህ ልጆች ምን በድለው ምን አሰቃይተው ከምን ደርሰው የማንን ድንበር ጥሰው የማንን የሆነ ነገር ወስደው ነው እነዚህ ልጆች እስከ ማለያየት ገንዘብ ተከፍሎት። አስቡት እንግዲህ ፊልም የሚመስል ነገር ማወራችሁ፣ ግን እውን የሆነ ነገር ብሩክ ትክክለኛ ነገር እንደሆነ ተናግሯል። እኔ ተናግሬያለሁ የሆነ ጊዜ ላይ ብዙ ነገሮችን ነግራችኋለሁ። ሀብ ራሱ የሚያውቀው ነገር አለ ብዬ የሆነ ጊዜ ካስታወሳችሁ ተናግሬ ነበር። በሀይሚና በቡራ መሀል የመጣ ነገር አለ ብዬ አልነገርኳችሁም የሆነ ጊዜ። ሚስጥሩን ግን ሙሉ በሙሉ አላወራችሁ። ይሄንን ነበረ በቃ እኔ አውቃለሁ። ሲጀመር የምደርሰኝ መረጃ አለ። ይሄንን ነበር ልነግራችሁ ያሰብኩትኝ። ግን ሀይሚ ብሩክ አሁንም አልኳቸው ሊለያያችሁ የሚፈልግ ሰው አለ። በጣም በቅርባችሁ ያለ ሰው ነው። እናንተ አልኳቸው ትንሽ ክፍተት እጃችሁ ላይ ተያይዛችሁ እንድጥብቅ ካላለ ትንሽዬ ንፋስ እንኳን የሚያስገባ ክፍተት ካለ በጣም ሊበታተናችሁ የሚፈልግ ሰው አለ። አደራ እንዳትላቀቁ። ብሩክ የሄድክበት ውሰዳት፣ ሀይሚ የሄድሽበት ሂዱ፣ በቃ የትም አትለያዩ ብዬ መልእክት አደራ ጭምር ሳስተላለፍ ነበረ። ለማንኛውም ግን እግዚአብሔር መልካም ነው ብያቸዋለሁ። የእነሱ ጥንካሬ እዛ ላይ አድርሷቸዋል። በቃ በአጭሩ ስለተያያዙ እግዚአብሔር ስለፈቀደላቸው ህይወታቸው ይሄ ነው ስላላቸው እንግዲህ ሊለያያቸው የተመጣ ሰው ተገርሞ ተደንቆ በፍቅራቸው ቀንቶ ይህን ነገር ማቆም እንዳለበት ወስኖ ህሊናው ወቅሶት ለነ ብሩክ እንግዲህ እውነታውን ነግሮ እነሱም እንዲጠነቀቁ ሆኗልና ደስ የሚል ነገር ነው የሰማነው። ለማንኛውም ሀይሚ የሱ ስኬት የኔም ስኬት ነው፣ የሱ ማለት የኔም ማለት ነው። ስለዚህ እባካችሁ አትከፋፍሉን በማለት እንግዲህ መልእክቷን አስተላልፋለች። እንግዲህ ብሩክ መኪናው በጣም ጸዴ መኪና ነው የገዛው። እሷም ከታክሲ ወረፋ አረፈድሽ ወይ እንደዛ ምናምን ከሚባል ብዙ ጣጣ አለው። አዲስ አበባ ውስጥ ያለ ትራንስፖርት በጣም ከባድ ነው ያለ መኪና ማለት ነውና መግዛታቸው ትልቅ ስኬት ነው፣ ትልቅ ሰክሰስ ነው። ነገ ደግሞ ሀይሚዬ ደግሞ የተሻለ ነገር ይዛ ደግሞ ለማየት ያብቃል። ደግሞ ትይዛለች እርግጠኛው የምነግራችሁና ብሩክ እንድትከፋብኝ አልፈልግም። ኖርማል ነገር ነው። ማንም ምንም ቢያወራ ምንም አይመስለኝም። እኔ ሰርቼ ነው ማሳየው ብሏልና ሰርፕራይዙን ደግሞ በቅርብ እንደሚያሳየንና መላምታችሁን አስቀምጡ ብሏል። እኔ ዝም ብዬ መናገር አልችልም፣ ግን ለሀይሚ አስደሳች ነገር እንደሚሆን ብቻ ነው ማቀው። ከዛ ውጪ ምንም መቀባጣጠረው ነገር የለም። መልካም ነገር እንደሚሆን ተስፋ አደርጋለሁ። በጉጉት ነው የምንጠብቃችሁ። ብሩክ ደግሞ ታደርገዋለህ፣ ታሳካዋለህ። እውነት ነው፣ ቀድመን ስናወራ ምንም ነገር አይሳካልኝም እኔ በራሴ ማለት ነውና ብሩክም እንደዛ ብሏል። ሰይጣን ሊገባብን ይችላል፣ ስለዚህ ቀድሜ አላወራም። ሀይሚ ተጨናው ነበር፣ ንገረኝ ምንድነው ሰርፕራይዙ ምናምን ብላው ነበር። ሊነግራት አልቻለም፣ ግን በቅርቡ እውን እንደሚሆን እንግዲህ ተናግሯል። ለማንኛውም ሀይሚም ዛሬ መኪና በጣም ስታሽከረክር ነው ያለችው። ይገባሻል፣ ከዚህ በላይ ደስታ የምትለየ እንቁ የሆንሽ ሴት ነሽና በጣም ምርጥ ቆይታ ነበረ። ደስ የሚል አስተማሪ መልእክትንም አስተላልፋለች። ሀይሚም ብሩክም ጥሩ ቆይታ ነበራቸው። ለማንኛውም በዚህ ሌሊት በዚህ ማታ ዝናብ እየዘነበ ነው እንደምታዩት። በረንዳ ላይ ቁጭ ብዬ በብርድ ነው ይሄንን ሪከርድ እያረኩላችሁ የምገኘው። በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም አምሹልኝ።